ኪዳነ ምሕረት እናቴ ማንን ነማገባው በሚል ጭንቀት ትዳር አይገኝም። ትዳርን የሚሰጥ ማን ነው? ሁሉን ያዘጋጀው እግዚአብሔር ስለሆነ ማለት ነው። መተኛት ማለት ሐሳብን በእግዚአብሔር ላይ መጣር ነው። ልባችሁ ስለ ትዳር በማሰብ እንዳይከብድ አለ። በመጨነቅ ብዛት አይደለም ትዳር የሚገኘው። እኛ ራሳችንን ጥሩ ባል አድርጎ ማዘጋጀት ነው። አንድ ያላገባ ሰው ማሰብ ያለበት ምን መሰላችሁ? አሁን እዚህ ማለት ያላገባችሁ ወጣቶች እኔ ራሴን ባገኘው አገባዋለሁ ወይ ብላችሁ ጠይቁ ራሳችሁን እስቲ። እንደው አሁን አንተ ሲንግል ነህ አይደለ? እንደው አንተ ወንድ ከሆንክ ሴት ብትሆን ኖሮ አሁን ያለውን ወንድ ብታገኘው ታገባዋለህ ወይ? ስለዚህ ራስ ላይ ብትሰራ ይሻላል። ምሉ ስትሆን ነው ሔዋን የምትጨመረው። ወደ አዳም አመጣት። አዳም ባያት ጊዜ እኔ አዳምን ትንሽ ታዝቤዋለሁ። ይሄን ታሪክ ሳነብ ባያት ጊዜ ይቻ አጥንት ከምን ነቻለ? ትንሽ እንጠናና እንኳን አላለም። አይገርም? እንዳያት ምን ነቻለ? አጥንቴ አካሌ፣ እኔ አካሌ አካሌ የሚሉ ዘፈኖች ከዚህ መጡ ይመስለኛል። አላቅም። እንዳያት ነው ማሞገስ የጀመረው። ይቻ አጥንት ከአጥንቴ ናት፣ ይቺ ስጋ ከስጋዬ ናት አለ። ትዳርን ሚስትን የሚያዘጋጀው እግዚአብሔር ነው። ለባል ሚስትን ለሚስት ባልን የሰጠ እግዚአብሔር ነው። ይህንን ስጦታ ለነዚህ ሙሽሮች የሰጠ አምላክ ስሙ የተመሰገነ ይሁን። ሰው ሁለት የሚጎዱ ባህሪያት ነው ያሉት። ዝም ብሎ የማይበላ ቢሆን እንስሳዊ ባህሪው ይጎዳና መራመድ ያቅተዋል፣ መስራት ያቅተዋል፣ ማሰብ ያቅተዋል፣ መተንፈስ ያቅተዋል፣ ሁሉ ነገር ማከናወን ያቅተዋል። ሰው ደግሞ እንስሳዊ ባህሪውን ብቻ ቢከተል ደግሞ ምን ይሆናል? ማቀድ ያቅተዋል፣ ሰማያዊ ነገር ማሰብ ያቅተዋል፣ መንጻት ያቅተዋል፣ ዝሙት ይሰለጥንበታል፣ ራሱን መግዛት አይችልም። ስለዚህ ምንድነው ማድረግ ያለበት? ሰው ነው ዝም ብሎ ሲበላ መላካዊ ባህሪው ይጎዳል። ዝም ብሎ ደግሞ አልበላም ቢል እንስሳዊ ባህሪው ይጎዳል፣ መቆም አይችልም፣ ይታመማል፣ ይሞታል። ምንድነው ማድረግ ያለበት? የሰው ልጅ ሁለት ምግብ ነው የሚያስፈልገው። ለመላካዊ ባህሪው መጾም አለበት። ለሰብአዊ ባህሪው ወይም ደግሞ ለእንስሳዊ ባህሪው መብላት አለበት። ለእንስሳዊ ባህሪው መመገብ አለበት። ለመላካዊ ባህሪው መጾም አለበት። ሰው በአንድ ነገር ብቻ ከኖረ መኖር አይችልም ነው። ሰው ነን እኛ። ሰው ይሄንን ያካተተ ነው። እንግዲህ የእግዚአብሔር ቤተሰቦች አሁን የግራ ጎናችሁ በቁስል ነፍሮ በስብሶ የቀኝ ጎናችሁ ብቻ እድሜ ቢቀጠልለት ይጠቅማቸዋል እንዴ? አይጠቅም። እና ዝም ብሎ ሳይጾሙ መብላት ማለት ሰው አለመሆን ነው። እንዲያው መጽደቁን ተውት። አለ በመንግስቱ አለ በሰማይ የጊዜ ቀመር ይሰራል ከማንም ሳይመክር ፈራጅ ነው እውነተኛ ዳኛ ዘላለም ማይወድቅ የማይተኛ አለ በመንግስቱ አለ በሰማይ ስንገፋ የሚያይ አለ በአርያም አለ በከፍታ የሚፈርደው ጌታ
ሲፈርድ አይተናል በቶሎ አክዓብ ኤልዛቤልን ገድሎ በራሱ የጊዜ ቀመር ይሰራል ከማንም ሳይመክር ፈራጅ ነው እውነተኛ ዳኛ ዘላለም ማይወድቅ የማይተኛ አለ በመንግሥቱ አለ በሰማይ ከፍ የሚያይ አለ በአርያም አለ በከፍታ የሚፈርደው ጌታ ቢጥሉት በአንበሶች ጉድጓድ ቅንነት በጎደለው ፍርድ በጠሉት ሞት ተፈረደና ዳንኤል ቆመ ለምስጋና በራሱ የጊዜ ቀመር ይሰራል ከማንም ሳይመክር ፈራጅ ነው እውነተኛ ዳኛ ዘላለም ማይደክም የማይተኛ አለ በመንግሥቱ አለ በሰማይ ስንገፋ የሚያይ አለ በአርያም በከፍታ የሚፈርደው ጌታ ሰርግጧል ናቡከደነፆር ፈርዖን ተዘግቷል በባህር ግፈኞች ቢኖሩ ዛሬ ነው እመኑ ነገ የጌታ ነው በራሱ የጊዜ ቀመር ይሰራል ከማንም ሳይመክር ፈራጅ ነው እውነተኛ ዳኛ ዘላለም ማይደክም የማይተኛ አለ በመንግሥቱ አለ በሰማይ ስንገፋ የሚያይ አለ በአርያም አለ በከፍታ የሚፈርደው ጌታ አለ በመንግሥቱ አለ በሰማይ ስንገፋ የሚያይ አለ በአርያም አለ በከፍታ የሚፈርደው ጌታ አለ በመንግሥቱ
ጭካኔ